ስድብ ነው የሚመስለው አንዳንድ ወንድ ማለት ነው። የምሬድ እኮ ነው የምላችሁ። ስድብ የሚመስለው ወንድ አለ። ገብቶሻል? ግን ይሄ ነገር እንዴት እንደዚህ ሊሆን ቻለ? እስከ መቼ ነው የሚቀጥለው? ማለት ሁሌ የሚመታኝ በምን ምክንያት ነው በቃ የሚለውን ነገር ግን በውስጥሽ እንደ ቤት ስራ ብሰጥሽ ደስ ይለኛል። ለምን መታረም መቀየር የሚችል ነገር ነው። ዱላ እኮ ፍቅር በፍቅር የሚያደርግ ነገር ቢሆን ማለት ነው። አህያ እስካሁን በአህያ እኮ እስካሁን እንቀና ነበረኛ። የእውነቴን ነው የምላችሁ እንዴ ዱላ የትኛው ነው? የትኛው ዱላ ነው ፍቅር ሲሰጥኛ የምናየው? እንዴ አህያቡ የፍቅር እንስሳ ነች ብለን እንል ነበረ። ወላሂ ምሪን እኮ ነው። በዚህ አላምንም እኔ መቼም ቢሆን ማለት ነው። እኔ በፍቅር ዱላ ነው ማምነው። ማንኛውም ወንድ በፍቅር ዱላ ቢያምን የተሻለ ነው። ለምን ይሆናል አይደለ? የሆነ እየሳከ ምን እያልክ እኮ የሆነ እዛ ጋ ያለውን ነገር ማስተካከል ይቻላል ነው። ምክንያቱም አድርጌውም ስላለብኩ ነው የምነግራችሁና አንድ ትልቁ የቤት ስራ አሁን ለምሳሌ ዱላ ቢነሳው መልስ አሰጣጥሽ ላይ በቁጣ ይሁን ለምሳሌ ግንፍል እያልሽ በሆነ በማኩረፍ ስሜት ምናምን ሰተሽው ከሆነ አሁን ወንድ ልጅ የሚቀናው ዱላ ነው የሚቀናው። አብዛኛው ወንድ ማለት ነው በዱላ በንግግር የማያምኑ ወንዶች አሉ። ከዛ ቀጥሎ ደግሞ ያው ትንሽ ያው እዚህ ጋር አሁን ባወራ ትንሽ ያው እንደቀደሙ ነው ሁሉም ጋር የሚሰራጨው ማለት ነው። ማለት ያልተመቸው ማለት ተመቸውም ማለት ገብቶሻል አይደል? አውራ ችግር የለም ገብቶሻል ማለት አንዳንድ ጊዜ ባል ዱላዋንም ትንሽ መጨመር የሚያደርገው ማለት ነው። አንዳንድ ባሎች ሴክሹዋሊ ላይ ራሱ ትንሽ የሆነ ችግር ካለ ገብቶሻል አይደል? አንድ ወንድ ምን አለ ምንድን ያለ መሰለ ሲያወራ ሰምቼ ማለት ነው። እኔ ይቅርታ አድርጉልኝ፣ ሁሉ ነገር የፊት ለፊት ነው፣ አፍረጠርጣለሁ፣ አፉ በሉኝ። ምን አለ መሰላችሁ አብዛኛው ጊዜ ማለት ነው አለ አብዛኛው ጊዜ መርፊ ገዛለው አለ አንዳንዴ ወዲ ሲያወራ ማለት ነው። ለምንድን ነው መገዛው ሲሉት የሆነ ጆሮዬን የሰማው አይ በቃ እንቅስቃሴው በመርፊ ሆኗልና የእኔ ቤት አለ አዳልጦት ነው ለጓደኛው ሲነግረው የሰማሁት። መርፊው ገብቷል መርፊው ገብቷል። ያው መርፊ ይዤ ነው የምገምተኛው ነው። ገብቷችኋል አይደል? ያው ብዙ እንትን ባንለው እዚህ ጋር ዳይዎች ምናምን ብዙ እንትን ሊኖር ይችላል፣ አፉ በሉኝ። ስለዚህ መስተካከል ካለበት ለሌሎችም ትምህርት ይሆናል ነው እና እስከ ሴክሹዋሊ ድረስ ወርደሽ ያለውን ነገር በደንብ ይሄ ነገር ለምን መጣ፣ እንዴት ነው አልጋዋንም ጎብኘት ማድረግ ያስፈልጋል ያለችው በቃ አንቺ ለሱ እንዴት መቅረብ እንዳለብሽ እንዴት እንደሆነ ከሱም ጀምሪና መስተካከል ይችላል። ትንሽዬ ነገር ልትሆን ትችላለች ወደ ዱላ የሚያመራው ማለት ነው። ግን ያ ባህል የገባው የተወቃለ አይደል በነገራቶች ኮሚኒኬት ማድረግ የሚችል ቢሆን ኖሮ በመነጋገር ነገራቶችን ማስተካከል ይችላል። በቃ የሆነ ብቻ የሆነ ችግር ካለ አንቺ ጋር ውዴ ይሄ ነገር አልተመቸኝም እንደዚህ አድርጊ እስከ ታጠቢ እስከ ማለት ድረስ ማለት ነው። ወይም ደግሞ ልጠብሽ ወይስ እንዴት ላድርግ ወይ ምን ልግዛ ምን ላድርግ በቃ የሆነ ጠብር ግፍ ይላል በመነጋገር የሚያምን ባል ማለት ነው። እና አብዛኞቹ ብዙ ባሎችን አውቃለሁ እንደዛ የሚሉ ከምስቶቻቸው ጋር በጣም ተገባብቶ የምስቶቻቸውን ችግር የሚቀርፈዋል። ስለዚህ አሁን ላንቺ ምልሽ አሁን ያው ጫፍጫፉን እንደተናገርኩት ይሁናል አይደል? ይሄ ዱላውን ለማስቀረት የሆነች ንግግር ልትሆን ትችላለች እኮ የሆነች አካሄድ ልትኖር ትችላለች። እና ያችን ነገር እስከታች ድረስ በተና አድርገሽ ካየሻት ጥበብ ለሴት ልጅ ከሴት ይወሰዳል እንጂ ለሴት አይሰጥም ጥበብን ማለት ነው። እና እቺን ነገር በደንብ ሞቢላይዝ ብታደርጊያት የተሻለ ነው፣ ታገኛታለሽ፣ እርግጠኛ ነኝ። ሌላው ደግሞ ያው አብዛኛው ጊዜ መልስሽን እሱ ለሚጠይቅሽ ጥያቄ ስትመልሺ እንዴት እንደምትመልሽለት እሷን በደንብ እያት። ወንድ ልጅ ሴት ልጅ ይሆናል አይደለ? አብዛኛው ወንድ ማለት ነው አብዛኛው ሁሉም አይደለም። የሴት ልጅ ምላስን ስለሚጠብቁ እኮ ነው የብዙሃን ትዳር የሚፈርሰው፣ የብዙሃን ቤት ዴድ የሚሆነው የሴቷን ምላስ ይጠብቃል። ይኸው ጀመራት ደግሞ ይኸው ልታወራ ነው ይኸው ምናምን ብሎም ጀምራል። ምላሷን ስለሚጠብቁ እኮ ነው። ያችን በዛ ሰዓት አወራች ጨረሰች አይደለ? ቀለል አድርጎ ፍሌክሲብል አድርጎ ካየው ቀላል ይሆናል ማለት ነው። ሴት ልጅ ደግሞ አብዛኛው ሴቶች እንዴት አድርጎ ነው የሚመልሱት መሰለ? በንዴት የተናገሩትን ነገር ቶሎ ይገባዋል ብሎ ስለሚያስቡ በቁጣ የሆነ ግንፍልተኝነት ስሜት ያወሩት ነገር ቶሎ ይገባዋል ቶሎ ይረዳኛል ብሎ ስለሚያስቡ ንዴትን ያስቀድመዋል። ወንድ ልጅ ደግሞ በዛን ሰዓት አለቀ ቤንዚን ላይ እሳት መለኮስ ነው የሚሆነው ማለት ነው። ስለዚህ ሴቶች ያው አንድ ሴት ልጅ እንደውም የሆነች እንትን ነበረችኝ ብዙ ሰዓት ስለምትወስድ ነው እንጂ ነግራችሁ ነበረ።
የሌላውንም ሰዓት እንዳልሻማ ማለት ነውና ሴት ልጅ ጥበበኛ ናት፣ ጥበበኛ ነች በጣም ማለት ነው። ወንዱ